ወይ ሳሚ አረፍጠን በእናትህ ልጅቷ እኮ በአካባቢው የሚመለች እና ታዲያ አልበር ነገር ታዲያ ምን ላድርግ ከዚህ ህይወት እንዴ አንቺ እንደዚህ ፈጣንሽ እንዴ ዳይትን ጊዜ የለኝም መክሊትሽን ዛሬ ያገኘሽ እውነት አንቺማ እኮ በእርምጃ አገራችን ወክለሽ ካንቺ ወርቅ እንጠብቃለን እኔ አሁን እኮ ልጅ ያለችበትን ቦታ በሳሚ ስልክ ቴክስት ልካውለት እሱን አይቼ ነው መፍጠን አለብኝ እሺ አንቺ ነገርሽ አሰኝም እንዴ ባንቺ ቤት እኮ ትክክለኛ መረጃ ያገኘሽ መስሎሻል አይደል ህይወት የተሳሳተ መረጃ ነው ሳሚ እንደሚከታተላችሁ ሲያውቀው ወደ ያጥምዱት ብለው ነው አይ እኔ ቦታው ላይ ሄጄ ማየት አለብኝ ይሄንን እድሌንማ በፍጹም ላሳልፈው አልፈልግም በጭራሽ እንደዚህ ነው አንቺ ወደ ቤት ተመለሽ እኔና ሳሚ ሄደን ቼክ እናደርጋለን አዎ አንቺ ግን ወደ ቤት ተመለሽ አይሆንም አብሬያችሁ ሄዳለሁ እኔ ልጄን አፍቃኛለች እሷን ማየት አለብኝ ይኸውልሽ ካገኘናት በቃ ይዘናት ስንመጣ ታያታለሽ እሺ በይና ወደ ቤት ተመለሽ አላረገውም ከፈራችሁ እናንተ ተመለሱ እኔ ልሂድበት ተመልከታት እንደዚህ ደረቷን ነፍታ እኮ ሊድ ስትል ላያት ኢታማዦር ሹም እኮ ነው የምትመስለው አንተ ይኸውልህ እዚህ ቆመህ ስቀልድ እንዳይመሽብሽ ዳዊት ከኔ ምንድነው የምትፈልገው ወደ ቤት ተመለሽ አይካልሽ በጉልበት ወስድሻለሁ እሺ ምን የምርህን ነው በላ ሞክረኝ ህይወት ለምንድነው ድርቅ የምትዩ ህፃኗ የለችም አውቀው ነው እና ለምን እናንተ ትሄዳላችሁ የሰዎቹን ማንነት ለማወቅ ነው እባክሽ እሺ በይና ወደ ቤት ተመለሽ ጊዜያችንን እኮ እያቃጠልን ያለ ነው ግን ልጄን ካገኛችኋት ይዛችሁልኝ ትመጣላችሁ አይደለ አዎ እኛ ምን እናደርግላታለን ይሄማ ምን ጥያቄ ያለው አዎ ይዘናት ነው የምንመጣው እሺ በያውን ወደ ቤት እንመለስ ዳዊት ደውልልኝ እሺ እሺ አታስቢ አሁን ግን እያየሁሽ ተመለሽ ወደ ቤት ይሄን ጸባይ እኮ ነው ሽዬ ነው ዝም በል ማርክ ያንተንም ጸባይ ይችላል ነው በአሁኑ ግን አንድ ቡድን ይሆን መስሎ አዎ ግን ቢሆንም በቃ ህይወት እንድትናገራት አልፈልግም በልኒ ዳውን አንተ የማትረባ እሱ እኮ ባሌ ነው ማወቅ ነበረብካ አሁን እሺ አካባቢውን ለቀውጣ ይል እሱ አንድ ነገር ቢሆን አለቀህም እሺ የማትረባ አይ ሳሚ ለምንድን ነው በማያገባ የምትገባው አንተ ባቶን መንገዴ ላይ የገባው ሰው ዋጋውን ነበር የምሰጠው አንተ ማን ስለሆንክ ነው ህይወትን ልጅ የምትፈልገው የማትረባ ያት ሄደሽ ነበር ወጣ ብዬ ነበር እሱንማ አየሁት በትክክል የት እንደሄድሽ ነው የጠየቅኩሽ ሰላም ጋር ነበርኩ እቺ ጋጠወጥ ሰው የማታከብር ቃውስ ለካ ከሷ ጋር መዋል ጀምረሽ ነው ለኔ መልስ መስጠት የጀመርሽው ከጨረሽኝ ወደ ውስጥ ልገው ምን ውስጥ እንደ ሙሽራ ተሸፋፍነሽ ምን ልታደርጊ ነው ሳሮን አንቺ እኮ ነሽ አይንሽን ማየት አስጠላኝ አልሽኝ ገብቼ እቀመጥልሻለሁ አንዴ ነይ አንዴ ውጭ እያልሽኝ አታሰቀኝ ምን ይሄን ስቃይ ያልሽው የማይመቱት ልጅ ሲቆጡት ያለቅሳል አሉ ስሚ ስቃይ ምን እንደሆነ መቻየሹ የፈለግሽውን ሁሉ አድርጊ እንደዚህ ሆነሽ ብናገርሽ ከፈጣሪ ጋር ነው የምጣለው አሁን እንዳልተናገርሽኝ ልቁጠራ መሄዴ ነው አረን ቀጥ እንዴት ነው የሆነችብኝ የማትረባ ነገ ጧት ወደ ምርቃት ፕሮግራሚ አብረን ነው የምንሄደው እውነቴን ነው ሳሮን አልሄድም ብላለች እኔ ደግሞ ካንቺ ጋር ነው መሄድ የምፈልገው ለምን መሄድ አልፈለገች ገባኝ ዊልቸር ላይ ስለሆነች ነው አይደል እና እሷን ቢካለች ሁለተኛው እድል ለወንድምሽ መሆን አልነበረበት አላውቅም በሱም ሆነ በሌላ ግን እድሉ ወደ አንቺ መጥቷል አንቺ ከፈለግሽ እሄዳለሁ ግን ሳሮን የጸብ ድግስ ደግሳ ነው የምትጠብቀኝ እኔ ካንቺ ጋር መሄድ ከፈለግኩስ ግን የሚያስፈልግሽ ነገር ካለ ዛሬ እንገዛዛ በቀደም ገዛሽልኝ እኮ ምንም አያስፈልግም ከሆነ ጥሩ ለማታ ደውዬ ጸጉር ቤት ወረፋ ሲጫለው ስራ ካለሽ ጨራርሺ ግን ለምንድን ነው ድግስ አልፈልግም ያልሽው እኔ ብዙም ግርግር አልፈልግም ቀለል ያለ ነገር ነው የሚመቸኝ አይደል እኔ ግን ግርግር ደስ ይለኛል ምናልባት ወደፊት ፈጣሪ ፈቅዶ የሆነ ፕሮግራም ካዘጋጀው በትልቁ መደግስ ይመስለኛል ግርግር ወከባው ሰው ማስተናገድ ጨዋታው ሳቁ ሁሉም ነገር በጣም ደስ ይለኛል ኦ በጣም ደስ ይላል እና መቼ ነው ልደትሽ ለልደትሽ እንደግሳለና
እኔ በልደቴ ቀን ብዙ ደስ የማይሉ ነገሮች አጋጥመውኛል። ከሳሚ ጋር የተለያየ ነው። ወላጆቼ እውነተኛ ወላጆቼ እንዳልሆኑ ያወቅኩት ብቻ ብዙ ነገር የተፈጠሩት በልደቴ ቀን ነውና የልደቴ ቀን ብዙም ደስ አይለኝም። በጣም አዝናለሁ። ወደ ኋላ መለስኩሽ፣ ይቅርታ። አይ ምንም አይደል። እና የምትፈልጊው ነገር የለም? አይ ምንም፣ አንቺን ብቻ ነው የምፈልገው። እሺ በቃ ለሳሮን መስዋዕት ልስራላት። እራሷ ተነስታ አትሰራም እንዴ? እንዴ ሩት፣ ሳሮን እኮ ነው ያልኩሽ፣ መራመድ አትችልም። እሺ እጂ በቃ። ዛሬ ተፈጠረውን አልሰማሽም? ለካ በሳሚ ስልክ ቴክስት ተላከ፣ ልጄ የት እንዳለች የሚገልጽ ማለት ነው። ከዛ ሳሚና ዳዊት ወጥመድ ነው ብለው ተመለሻሉኝና እነሱ ሄዱ። ምን? መቼ ነው ይሄ የሆነው? ዛሬ ነው። እና እስካሁን አልተመለሱም። እየጠበቅኳቸው ነው። ስልክም አያነሱ። አደጋ ውስጥ ናቸው በእኛ። ታዲያ አንቺ ወደ ልትሄጂ ነው? መጣ። ቅድም የት ነበርሽ? እንዳትዋሽኝ፣ ሰምቼሻለሁ። ታዲያ ከሰማሽ ለምን ትጠይቂኛለሽ? ወይኔ አንቺ ነበርሽ የሽው። ምን አይነት እድል ነው ያመለጠኝ። ይሄን ያትመለሽን በወጣሽበት ነበር የምትቀሪው። ወጥመድ አዘጋጅታ ነበር ማለት ነው። ይህ ማለት እኮ ከሳሚ ውጪ ሌላ ሰው እንዳላውቃለች። በቃ ይሄን ነገር መቋጨት አለብኝ። የድምጽና የቪዲዮ መረጃ መያዝ አለብኝ። ዶክመንቱን አላገኘሁትም። በቃ አሁን ስልኩን መዝጋት አለብኝ። ሳሚና ዳዊት እየመጡ ነው። ደውልልሃለሁ። እኔ የምለው ቆይ ስልክ ያዝሽ ቤት መቀመጥ አትችይማ? ቂጧ ላይ መርፌ ስላለ እኮ ያስቀምጣት። አይ ሳሚ ቀልዱ ሁላ እኮ እጅ ነው የሚለው። እውነት እግር ሽልሽ ንገርኛ። ኧረ አቁሙ በእናታችሁ። ይሄ እንደ ሰሞኑ ግጥም አይን ውስጥ ጣት አለ እግር ውስጥ ጫማ አለ ምናምን ልትሉ ነው እንዴ? ሳሚ እኮ ኦልድ ማን ነው፣ ሶሻል ሚዲያ አይጠቀምም። ማኔ ስራም አላጣውሽ ዱቄት መቀበው። እነሱ እኮ ዱቄት ቢቀቡም የሚያገኙት ነገር ስላለ ነው። እኔ የሚያሳዝኑኝ ተመልካቾቹ ናቸው። በሉ ንግባው ነው ተጨቃጨቁ። ኑ ንግባ። ዳዊት ቅድም እኮ ሳሮን ስላለች ነው ያልጠየቅኩ። እንዴት ሆናችሁ? ቦታው ላይ ስንደርስ ማንም አልነበረም። በተደወለውም ስልክ ደወልን፣ አይሰራም ስልኩ። እነዚህማ መንፈስ ናቸው። ሁሌ የሆነ ፍንጭ ይሰጡንና ተከተለን ስንሄድ ይሰወራሉ። እኔም በቃ ማን ለምን ይሄን ነገር እንደሚያደርጉ ግራ ነው የገባኝ። ባለፈው ሳሚ እኮ አግኝቷት ነበረ፣ ግን መልሰው ወሰዱበት። ያው ሩትም እንደዛው። ምን ሩት እንዴ? ቆይ እሷም እዚህ ነገር ውስጥ እጁ አለበት እንዴ? አዎ የኔ ምስኪን፣ እሷም በአቅሟ ልጄን እያፈላለገችልኝ ነው። እንዴ ሂዊ፣ ይሄ ነገር እኮ ለሶስት አይሆንም፣ በጣም አደገኛ ነገር ነው። ቆይ እኔ ሞቻለሁ እንዲህ ሁሉ ነገር ሲካሄድ። እንድትጎዳ እንኳን እኔም አልፈልግም። ሂዊ እስኪ አስቢው፣ አሁን በሷ አቅም ከማፊያ ጋር መጋፈጥ ትችላለች? ልክ ነህ፣ ግን እኔም ካላፈላለግሽልኝ ብዬ አላስገደድኳትም። ይቅርታ ሂዊ፣ እንደዛ ለማለት ፈልጌ ሳይሆን የሆነ ነገር ብትሆን ብዬ ደንግጬ ነው። እኔም እንዳንተ የሚጨነቅልኝ ወንድም ቢኖረኝ ብዬ እመኛለሁ። ሂዊ፣ እኔ ለአንቺ ሁሉንም ነገር መሆን እችላለሁ። ለምሳሌ የፈለግሽውን ነገር ልሆንልሽ እችላለሁ። ማለት ወንድምም ጓደኛም፣ ብቻ የፈለግሽውን ነገር። የመጨረሻውን ለመስማት ጓጓ። እርግጠኛ ነኝ እሱን ለመናገር ስዘጋጅ የሆነ ሰው መጥቶ ያቋርጠኛል። ይህንን ያህል ሰው የማይሰማው ነገር ነው እንዴ? አረ የፈለገው ይሁን ህይወት፣ እኔ ከአንቺ ፍቅር ይዞኛል። በጣም ነው የምወድሽ። በቃ እኔ ወደፊት ነገር አንቺ ማሰብ አልፈልግም። ምን አልክ አንተ ውሻ? እንዴት ትደፍረኝ ነው? አንተ ምን ሆነ ነው? በቁም ቃዥህ እኮ። ምን እያሰብክ ነው? ብጠራው አትሰማኝም። ፈዘዝኩብሽ፣ በእናትሽ ይቅርታ። እሺ ምን ልትነግረኝ ነበር? አልነገርከኝም እኮ። ኦኬ
ልክ አልነገርኩሽም። እሺ በቃ መጣሁ ፊቴን ታጥቤ ልምጣ። እሺ ምን ሊነግረኝ ነበረ? ሳሚ እኔ የምልህ ምን አዲስ ነገር አለ? እስካሁን ምንም ነገር የለም። ሳሮን ግን ለቼካፕ አልሄድም እያለች ነው። እስኪ አውራት ገባ እናንተ። እሷ በእናትህ ለያዥም ለገናዥም አስቸጋሪ ሆናለች። እኔም ግራ ግብት ብሎኛል። ለማየ ነገር ራይት መታ እንዳታያት ደግሞ በእንደዚህ አይነት ሁኔታ ካየቻት በጣም ነው የሚደብራት። እሱማ አይሆንም። እኔ እኮ እንዴት ነው ቆይ ህክምናውን ያልፈለገችው? መዳን አትፈልግም እንዴ? ምን አውቄ መዳን አትፈልግም እንዴ? እሷ እኮ ዶክተሩም ደግሞ በደንብ ህክምናውን ከተከታተለች የመዳን ተስፋ እንዳላት ነው የነገረን። እህቴን ስል ሩትም ህፃኗን እየፈለገቻት እንደሆነ ታውቃለህ አይደል? ተይ ብያታለሁ፣ ብዙ ጊዜ ደጋግሜ እነግራታለሁ። ግን ልጅቷ ራሷን እንደ ነፃ አውጪ ግንባር ነው የምታየው። አሁን ግን የሆነ ነገር ብትሆን ጸጸቱን አስበዋል። ከዛሬ ጀምሮ እንደውም እሷን መከታተል ጀምራለሁ። የሆነ ነገር ብትሆን ጸጸቱን አልችልም። እንዴ ልጅቷ ወፍ በላት በአንዴ ነው ከአይን የምትሰወረው። እሷ እኮ እንዳንተ ስጋ አልያዛት እንዴ። ምን ነው እኔ ውፍረት እንደ እግር እሳት አንገበገበ። እኔ እኮ ምንም ቢሆን በልቼ ያስመሰግናለሁ። አንተ አለካ እንዴ ሉሲን የምታስንቀው? ይኸውልህ እኔ ቅጥነቴ አያሳፍረኝ። እና ማን ነው ታዲያ ሳሚ በውፍረቱ ያፍራል ያለ? ምንስ በሆን ደግሞ አንተ አላበላኝ ነገር ምን አገባ? እሺ ታዲያ የት ነው ያለችው? ነገ እኮ ነው የምትመረቀው። አላየኋትም። እኔ የምለው ነገ ማን ነው አብራት የሚሄደው? አንተ ነህ? እስካሁን አልነገረችኝም። እሺ ለማንኛውም እኔ ስራ አለብኝ ልሂድ። እሺ በቃ ምንድን ነው የሰማሽው ነገር? ወደ ደብረ ዘይት ሄጄ እንድፈልጋቸው ተነገረኝ። ታዲያ ምን ችግር አለው? ይኸውልሽ አንዴ ብቻ የሩት ምርቃት ላይ ከዛ በኋላ ምን ችግር አለው? እነሱ ግን ምን ነው ጨቀጨቁኝ? ወይ የሚያውቁት ነገር ካለ ለምን በግልጽ አይነግሩኝም? እኔ እንጃ ቢያውቁ ይነግሩሽ ነበር ብዬ ነው የማስበው። ለእኔ ጥሩ ነገር ያደረጉልኝ መስሏቸዋል፣ ግን በተቃራኒው ነው። ለምን እንደሆነ አላውቅም፣ ግን እኔ ምንም ቤተሰቦቼን የመፈለግ ፍላጎቱ የለኝም። ሂዊ ድጋሚ እኮ መጎዳት ስለምትፈሪ ነው፣ ሌላ ነገር አይደለም። ከዚህ የበለጠ አልጎዳ። ወላጅ ቤተሰቦቼ እኮ ማን እንደሆኑ አለማወቅ በጣም ትልቅ ጉዳት ነው። እሱኛው መጎዳት ሳይሆን የማጣት መጎዳት። የሆነ ሰው በቃ አገኘሁት የኔ ነው ብለሽ አመሳት ጨርሽ ደግሞ ከጎንሽ ሲርቅ ያለው ጉዳት በጣም ከባድ ነው። ሂዊ ያጣኸው ሰው አለ እንዴ? አዎ አባቴ። እሱን ማጣቴ በጣም ያሳዝነኛል። አዝናለሁ። አባትን ማጣት ከባድ እንደሚሆን አስባለሁ። በጣም ከባድ ጊዜ ነበር። ምግብ አይበላልኝም፣ እንቅልፍ አይወስደኝም። በቃ በህልሜ ራሱ እየመጣ በጣም ይረባብሸኝ ነበር። አይዞህ በቃሽ። ዳዊት ምን እያደረግክ ነው? ይኸውልሽ ሂዊ እንደምታስቢው አይደለም። እሺ እኔ ስራ አለብኝ ልሂድ። ይኸውልሽ ሂዊ እንደምታስቢው አይደለም። እሺ በጣም ይቅርታ። እሺ ወይኔ ዳዊት ምን እያሰብኩ ነው? ምን እያደረግኩ ነው? ታብጃለሁ እንዴ? ብሎ ፈገግታ ብቻሽ ፈገግ ማለት ጀመርሽ? ቆይ ምን ተገኝተው ነው? ኧረ ምንም። እሺ ግን በሀሳብም ቢሆን ፈገግ ስላሽ ደስ ብሎኛል። ግን እየመሸ ስለሆነ አሁን ብንሄድ አይሻልም? ውይ ለካ ፀጉር ቤት እንሄዳለን ተባብለናል። ከመሸ ወዴት ነው ደግሞ? ፀጉር ቤት። ነገ እኮ ምርቃቴ ነው። እና በዚህ ሰዓቱን አይታችሁታል? ለዛውም ብቻችሁ። ምን ነው ሳሚ የምንፈራ መስሎክ ነው? ቆይ እንጂ ዳዊት ይምጣና አብረናችሁ እንሄዳለን። የሴቶች ፀጉር ቤት ወንዶች እንዲገቡ አይፈቀድላል እንዴ? እኔ መቼ እንገባለን አልኩኝ። ስትወጡ ጠብቀን ይዘናችሁ እንመለሳለን። እና ብቻህን ፈርተህ ነዋ ዳዊት የምትጠብቀው? ማ እኔ ሳሚ? እናንተ እንኳን እየሄዳችሁ አልነበር እንዴ? እንኳን እኔ ዳዊት እኮ የለም። ከሄድክ አብረኸን ሂድ፣ ካልሆነ አታስመሽብን። አርፈህ ተቀመጥ። እጸድቅ ብዬ ባዝላት ተንጠልጥላ ቀረቻሉ። አትቅበጡ። እኔ ለእናንተ ብዬ ነው። እሺ ወንድ ሀያቴ። ተረትና ምሳሌማ ነፍሱ ነው። በይ እንሂድ ነው። አንቺ ደግሞ ወዴት ልትሄጂ ነው? ከሩት ጋር ፀጉር ቤት።
የቤቱን ስራ ማን ሊሰራው ነው? አንቺ በየፀጉር ቤቱ የምትሽቀረቀሪው እንዴ? እህቴ ሩት ተናገርኩኝ። አንቺ ደግሞ ገብተሽ ስራሽን ስሪ። የነገውንም ስለፈቀድኩልሽ ተመስገን በይ። ሳሚ አንተ አብረሃት ሂድ። አንቺ ደግሞ ስጨርሺ ለዳዊት ደውይላትና ይመልስሻል። ውይ ሳሮን እንደዚህ ዘምጣችሁ ነው እኛ ጃባ ያስፈልገን። ያዘጋጃችሁት ነገር ካለ አላውቅም፣ ግን ይሄ የምትቀባቡት ነገር አለ እዛ። ሩትዬ እኔ ልል በጣም እኮ ነው የምታምሩ። አንቺ እኮ ሜካፕም አያስፈልግሽ። ትንሽ ብትሆን ምን ይጎላል? እኔ ግን የምፈራው ቀሚሱ ከመርዘሙ የተነሳ ጠልፏችሁ እንዳይጥላችሁ ነው። አታስብ፣ ልምድ አለ። ሩቴ እርግጠኛ ነሽ አሁንም ብቻሽን መሄድ ነው የምትፈልጊው? አውቀሽ ነው መቼም እቺ ቆንጆ አትታየኝም ለማለት ባልሆነ። እኔ የምልሽ ሩት ሂዊ ግን ትንሽ ኩል በዝቶባታል አይደል? በዛ ላይ ደግሞ ቀሚሱም ጠበብ ብሏታል። የሆነ ሰፋ ቢል አሪፍ አይደል? ወንድሜ ደግሞ አሁን የጠበበ የሚባል ነው። ልቀይረው እንዴ? ኧረ ዝም በያቸው፣ እነሱን አትስሚ። አንቺ በጣም አምሮብሻል። እና ሸኛ ያስፈልጋችሁ እንዴ? እንደዚህ ሆኖ ብቻቸውንም አንለቃችሁ እንዴ? እኔን ጥላችሁኝ ለመሄድ ነው አይደል? እኔ ያለሁልሽ ቆንጆ፣ እሱ ይዟቸው ሂድ። ኧረ እህቴኛ ማንንም አንፈልግም። ከፕሮግራሙ እንደወጣን ጓደኞች ያዘጋጁት ፕሮግራም አለ። እዛ ሄደን ነው የምንመጣው። ምን? እንደዛም አይሆንም። ከፈለጋችሁ ከኛ ጋር ሰብሰብ ብለን ማታ ወጥተን እንዝናናለን። ኧረ ወንድሜ ለዛሬ እንኳን እስቲ ተወን። እንሂድ በቃ፣ መሄድ እንችላለን። አንተስ አትሄድም እንዴ? አታያቸውም? አይፈልጉኝም እኮ። ግን እኮ እዚህ የቀረው አካለ ብቻ ነው። በሉ ቢያንስ የፊኛ ዲኮር እንኳን እንስራላቸው። እሺ እንደዛ ከሆነ እኔ ቄጠማውን ጎዘጉዛለሁ፣ አንተ ፊኛውን ንፋ። ይኸውልህ መጀመሪያ ፊኛ ይቀር። ታውቃላችሁ፣ አሁን ግን ቄጠማ ሳይ ሰላምን ነው የማስታውሰው። እንዴ እኔ የምላችሁ ቆይ ሰላም እንጥራት እንዴ? እሷ እኮ ብትኖር ቤቱን ፏፏ ታደርገዋለች፣ ታደምቋለች። ቀልድ መሆን አለበት። ያቺ ብድ ደግሞ ምን ስራ አውቃ ነው የምታግዘን? እዚህ ብትመጣ ከኔ ጋር ነው የምትጣላው። ሳሮን ልክ ነች፣ እኔ አትመቸኝም። ደግሞ እዚህ መታ ምንም ጥቅም የላትም። እኔማ ካገዘችኝ ካልፈለጋችሁ ምን ይቀራል?
እንኳን እግዚአብሔር እንደዚህ ገባ ሰላም አደረሰሽ። በጣም ደስ ብሎኛል። ይኸው ስጦታሽ። አመሰግናለሁ። እድሜ ይስጥሽ እናት። የኔ ቆንጆ፣ እኔ ግን ቦታው ድረስ ወስጄ ነው የምሰጥሽ። እሺ፣ ኮንግራጁሌሽን የኔ ቆንጆ፣ በጣም ደስ ብሎኛል። አመሰግናለሁ እቴ። ይሄ ደግሞ ይኸው እሺ ሳሚ፣ ቴንክ ዩ። በመጨረሻው ይኸው እንኳን ደስ ያለሽ። እኔ ደግሞ አንድ ማሳያችሁ ሰርፕራይዝ አለኝ። ምንድን ነው?